በመካከለኛው ምስራቅ ያለው ውጥረት ወደ ከፋ የውድቀት ማዕበል ተሸጋግሯል። ኢራን ከአሜሪካና እስራኤል ጋር የሚደረገው ጦርነት ሁለቱ ሀገራት ሙሉ በሙሉ እስኪደመሰሱ ድረስ ይቀጥላል ስትል ይፋዊ የጦርነት አዋጅ አውጃለች። በሌላ በኩል ደግሞ ግምትን ያፈረሰ አዲስ የችግር ማዕበል በቀጠናው ተከስቷል። የኢራን የጦር ጀቶች በኳታር የአየር ክልል ውስጥ ተመተው ወድቀዋል። ቴሄራን ፓይለቶች ተማርከዋል። እውነት አጣሪ ቡድኔ ኳታር ይግባ ስትል ስታስጠነቅቅ፣ ዶሃ በበኩሏ የፓይለቱን አስክሬን አግኝተናል በማለት ምላሽ ሰጥታለች። ኢራን አሜሪካውያንን ለገደለው ወታደር $30,000 የሽልማት ክፍያ የሰጠችበትና በሰው ሰራሽ አስተዋጽኦ ኤአይ የተደገፈ አዲስ ያልተማከለ የጦር መዋቅር የዘረጋችበት ሚስጥር ምንድን ነው? ቀጠናውን እያናጋው ያለውን የዚህን ሳምንት ሰበር ወታደራዊ መረጃና ያልተሰሙ ሚስጥሮችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮዎቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራን ጦር ኃይሎች ከአሜሪካና እስራኤል ጋር በሚደረገው ግጭት ሁለቱ ሀገራት ሙሉ በሙሉ መሸነፋቸው እስኪረጋገጥ ድረስ ጦርነቱ እንደሚቀጥል አስታውቀዋል። እንደ አልጀዚራ ዘገባ የኢራን የጦር ኃይሎች ጠቅላይ ኢታማጆር ሹም ባወጡት ይፋዊ መግለጫ ከአሜሪካና እስራኤል በኩል የሚሰነዘረባቸውን ጥቃት ለመመከትና ጠላቶቻቸውን ሙሉ በሙሉ ለመደምሰስ ወታደራዊ እርምጃቸውን አጠናክረው እንደሚቀጥሉ ገልጸዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ ከቀደምት የአየር ጥቃቶች በኋላ የሀገሪቱ የአየር መከላከያ የማምረት አቅም ከ85 በመቶ በላይ ሳይነካ በሙሉ ብቃት ላይ እንደሚገኝና የሁለቱ ሀገራት ቅንጅታዊ ወታደራዊ ጫና ለቀጣይ ትውልድ የእምቢተኝነትና የመቋቋም ስርዓትን ትቶ ማለፉን ገልጸዋል። የኢራን የጦር አዛዦች እስከ ሙሉ ድል የሚል ጠንካራ መግለጫ ማውጣታቸው በሀገር ውስጥ ያለውን ህዝባዊና ወታደራዊ የውጊያ መንፈስ ለማደስ ያለመ ነው ተብሏል። ይዛቻ በሊባኖሱ ሄዝቦላ፣ በየመን ሁቲዎችና በኢራቅ የሚገኙ የኢራን ወገን ታጣቂ ቡድኖች ወታደራዊ እንቅስቃሴያቸውን አጠናክረው እንዲቀጥሉ የስነ ልቦና ድጋፍን ይሰጣል። ግጭቱ በዚሁ መቀጠሉ በዓለም አቀፍ የነዳጅና የንግድ መርከቦች እንቅስቃሴ ላይ ከፍተኛ ስጋት መፍጠሩንም ቀጥሏል። በተለይም በባብኤል መንደብና በፋርስ ባህረ ሰላጤ አካባቢ የሚደረጉ የባህር ላይ ጥቃቶች የዓለም ኢኮኖሚን እያናጉ ይገኛሉ። የኢራን ወታደራዊ አቅም አልተጎዳም የሚለው መግለጫ አሜሪካ በካምፖቿና እስራኤል በግዛቷ ላይ የሚሰነዘሩ ሚሳኤሎችንና ድሮኖችን መመከታቸውን እንዲቀጥሉ እያስገደዳቸው ይገኛል። ሁለቱም ወገኖች ኢራን በአንድ በኩል አሜሪካና እስራኤል በሌላ በኩል ከፍተኛ የጦርነት ንግግርና እስከ መጨረሻው የሚል አቋም መያዛቸው በሶስተኛ ወገን እንደ ኳታር ወይም ኦማን ያሉ ሀገራት የሚያደርጉት የሰላም ንግግርና የተኩስ አቁም ጥረቶችን አዳጋች አድርጎታል። የኢራን እስላማዊ ሪፐብሊክ ጦር አዛዥ ጀነራል አሚር ሃታሚ በበኩላቸው በሀገራቸው ላይ ጥቃት በሚሰነዝሩ ወይም ድንበር ጥሰው የሚገቡ የአሜሪካ ወታደሮችን የገደለ ወይም እንዲገደሉ አስተዋጽኦ ላደረጉ የኢራን ወታደሮች $30,000 የጉርሻ ሽልማት መመደባቸውን ገልጸዋል። እንደ የሀገሪቱ የመገናኛ ብዙሃኖች ዘገባ ጀነራል ሃታሚ ይህ ክፍያ የሚፈጸመው በህዝብ የገንዘብ ድጋፍ እንደሆነ ገልጸው ማንኛውም የኢራን የደህንነት ወይም የጦር ኃይል አባል ለአሜሪካ ወራሪ ወታደሮች መገደል ወይም መማረክ አስተዋጽኦ ካደረገ ይህን የገንዘብ ሽልማት እንደሚያገኝ ተናግረዋል። $30,000 ክፍያ ማስታወቂያው በዋናነት ለውጭም ለውስጥም የተቃኘ ስነ ልቦና ጦርነት አካል ነው። ቴሄራን በህዝብ ስም የተመደበ ገንዘብ በማለት ማቅረቧ የኢራን ህዝብ ከአሜሪካ ጋር በሚደረገው ግጭት ከጦር ኃይሉ ጎን እንደቆመ ለማሳየትና የሀገሪቱን ብሔራዊ ስሜት ለማንቀሳቀስ ያለመ ስትራቴጂ ነው። በመደበኛ የጦር መሳሪያና በቴክኖሎጂ አሜሪካን በቀጥታ መጋፈጥ አስቸጋሪ በሚሆንበት ጊዜ እንዲህ አይነቶቹ የሽልማት ክፍያዎች ያልተጠበቁ ጥቃቶችን ያበረታታሉ። ይህ ውሳኔ በየአካባቢው ያሉ ሚሊሻዎችንና የግል ታጣቂዎችን የአሜሪካንን ወታደራዊ እንቅስቃሴ አደጋ ውስጥ እንዲከቱት የሚያነሳሳ ነው። ኢራንም ሆነች ሌሎች የአሜሪካ ተቃዋሚ ኃይሎች ቀደም ሲል ተመሳሳይ የገንዘብ ሽልማቶችን ሲያውጁ እንደነበር ይታወሳል። ይህ አይነቱ ይፋዊ ማስታወቂያ በዋሽንግተንና በቴሄራን መካከል ያለውን ውጥረት የበለጠ የሚያባብሰው ሲሆን አሜሪካ በበኩሏ የዜጎቿንና የወታደሮቿን ደህንነት ለመጠበቅ ተጨማሪ የደህንነት እርምጃዎችን እንድትወስድና በኢራን ላይ የምታደርገውን የኢኮኖሚና ወታደራዊ ጫና እንድታጠናክር ያደርጋታል ተብሏል። ከዚህ ጋር በተያያዘም የኢራን እስላማዊ አብዮታዊ ዘብ አዲስ የአየር መከላከያ መዋቅር
መዘርጋቱን አስታውቋል። የአብዮታዊ ዘቡ ከፍተኛ ባለስልጣን በቅርቡ በነበረው ወታደራዊ ግጭት ወቅት ኢራን አዲስ የአየር መከላከያ መዋቅር ተግባራዊ ማድረጓን ይፋ አድርገዋል። በፋርስ የዜና ወኪል በተሰራ ዘገባ ላይ እንደተገለጸው ይህ አዲስ መዋቅር ከዚህ ቀደም ይከተሉት ከነበረው የቀድሞ የአየር መከላከያ ስርዓት ወጣ ያለ ነው የተባለ ሲሆን መረጃው የሚሰበሰብበት የሚሰራጭበትና ውሳኔ የሚሰጥበት መንገድ ሙሉ በሙሉ መቀየሩን የተነገረው። በተጨማሪም አዳዲስ የውጊያ ዘዴዎችንና የቴክኒክ ሂደቶችን ማካተት እንዲሁም በውጊያ ወቅት በርካታ የሮኬትና የአየር መከላከያ ስርዓቶች ሳይደመሰሱ በስራ ላይ እንዲቆዩ ማድረግ ማስቻሉን ባለስልጣኑ ተናግረዋል። የቀድሞ የሀገሪቱ የአየር መቃወሚያ ስርዓት አሰራር አንድ ዋና የእዝ ጣቢያ ወይም ራዳር በጠላት ከተመታ መላው የአየር መከላከያ አውታር ስርዓቱ ይወድማል። በዚህም ኢራን መዋቅሯን ወደ ያልተማከለ አሰራር ቀይራለች። እያንዳንዱ አካባቢ ወይም ክልላዊ የአየር መከላከያ ክፍል ከዋናው ማዕከል ቢቋረጥ እንኳ በራሱ ውሳኔ ሰጥቶ ሚሳኤሎችንና ተባራሪ የአየር መከላከያዎችን ማኮብኮብ የሚያስችል ነፃነት ተሰጥቶታል። በዘመናዊ ውጊያ የኤሌክትሮኒክስ ውጊያና የራዳር ማጥፊያ ሚሳኤሎች የራዳር ምልክት የሚሰጡ መከላከያዎችን በቀላሉ ያጠቋቸዋል። ኢራን በራዳር ፈንታ ኦፕቲካልና ቴርማል ሴንሰሮችን በስፋት በማሰማራት ከአርቲፊሻል ኢንተለጀንስ ወይም ኤአይ ጋር በማቀናጀት የጠላት ውጊያ ጀቶችንና ድሮኖችን ድምፅና ምስልን የመከታተያ አቅሟን ገንብታለች። ይህ ደግሞ መከላከያው ምስጢራዊና በቀላሉ የማይመታ ያደርገዋል። የሰው ኃይል አመራርን በተመለከተ አመራሮች በተመቱ ጊዜ በፍጥነት የሚተኩ መዋቅሮችን መዘርጋትና ዝቅተኛ መኮንኖች በቦታው ላይ ሆነው የፈጣን ምላሽ ውሳኔ እንዲሰጡ የማስቻል ስልጠና ተሰጥቷቸዋል። የጠላትን ውድ የጦር ጀቶችና ሚሳኤሎች በርካሽ ዋጋ በሚሰሩ ተባራሪ መከላከያዎችና ድሮኖች የመመከት ስልትም ተተግብሯል። ይህ የኢራን አብዮታዊ ዘቡ መግለጫ የሚያሳየው ኢራን በአየር ኃይል የበላይነት ከሚያበሩ የቴክኖሎጂ ሀያላን ጋር በቀጥታ ከመርታት ይልቅ የመከላከያ አውታሯን ያልተማከለ በኤአይ የተደገፈና የማይበገር በማድረግ የጠላትን የአየር ጥቃት ውጤታማነት ለመቀነስና ውጊያውን ለማራዘም ያለመ ስትራቴጂ መከተሏን ነው። ወደ ሌላው ሰበር መረጃችን ስናልፍ ኳታር የኢራን እውነት አጣሪ ቡድን የጠፉትን አብራሪዎቼ እጣ ፈንታ እንዲያጣራ ፍቃድ ልትሰጥ ይገባል ሲሉ የኢራኑ አዛዥ ገልጸዋል። ኳታር የኢራን ሀቅ አጣሪ ቡድን በግዛቷ ውስጥ ገብቶ እጣ ፈንታቸው ስላልታወቁት ኢራናውያን የጦር አውሮፕላን አብራሪዎች ጉዳይ ምርመራ እንዲካሄድ መንገድ ልትከፍት እንደሚገባ የኢራን የጦር ኃይሎች ከፍተኛ አዛዥ ጥሪ አቅርበዋል። የኢራን ሚዲያዎችን ጠቅሶ የወጣው ዘገባ እንደሚያመላክተው የኢራን ወታደራዊ ባለስልጣናት ኳታር ለጉዳዩ ትኩረት ሰጥታ የጠፉትን አብራሪዎች መረጃ እንድታቀርብና የቴሄራን ባለሙያዎች በስፍራው ተገኝተው ማጣራት እንዲያደርጉ መፍቀድ እንዳለባት አሳስበዋል። ይህ ዜና ከመውጣቱ በፊት አስቀድሞ ግን ኳታር የኢራን ፓይለቶችን አስራለች መባሉን ሙሉ በሙሉ አስተባብላ ነበር። እንዲሁም የአንደኛውን አብራሪ አስክሬን ማግኘቷን ኳታር ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ዶክተር ማጂድ አልአንስሪ እንደገለጹት የኢራን ፓይለቶች የኳታርን የአየር ክልል ጥሰው በመግባታቸው ምክንያት አስፈላጊው የመከላከል እርምጃ ተወስዷል ብለው ነበር። ቃል አቀባዩ በኤክስ ገጻቸው ላይ ባሰፈሩት መግለጫም የኳታር አየር ኃይል ከፓይለቶቹ ጋር ግንኙነት ለመፍጠር ጥረት አድርጎ መልስ ባለማግኘቱ የመከላከል እርምጃ መወሰዱን ገልጸዋል። በመቀጠልም በተደረገው የፍለጋና የነፍስ አድን ስራ የኳታር የፍለጋ ቡድን የአንድ ፓይለት አስክሬን ማግኘት የቻለ ሲሆን አስክሬኑን ለመረከብ የሚያስችል የማስተባበር ስራ እንዲሰራ ለኢራን ጥሪ መቅረቡንም ቃል አቀባዩ ተናግረዋል። ኳታር የፍለጋና የነፍስ አድን ስራ ሂደቱን መጥተው እንዲገመግሙ ለኢራን ልዑካን ይፋዊ ጥሪ አቅርባ የነበረ ቢሆንም በቴህራን በኩል ግን እስካሁን ላቀረበችው ጥሪ ምላሽ አለማግኘቷን አልአንስሪ አክለው ገልጸው ነበር። ይህ መግለጫ የወጣው የኢራን የጦር ኃይሎች በኳታር የተመቱ 3 ፓይለቶቿ በህይወት ተማርከው በኳታር ታስረዋል ሲሉ ካቀረቡት ክስ በኋላ ነው። ኳታርና ኢራን በአንጻራዊነት መልካም የኢኮኖሚና የጋራ የጋዝ መስክ ግንኙነት ያላቸው ቢሆንም ኳታር የአሜሪካ ትልቅ ወታደራዊ የጦር ሰፈር የሆነውን አልኡዴይድ የአየር ኃይል ጣቢያን የምታስተናግድ ሀገር ናት። ኢራን ወታደራዊ አጣሪ ቡድን ወደ ኳታር እንዲገባ መጠየቋ ዶሃን በአሜሪካ ወይም በምዕራባውያን ደህንነት ትብብርና ከጎረቤቷ ኢራን ጋር ባላት ግንኙነት መካከል ውጥረት ውስጥ ሊጥዳት እንደሚችልም ተነግሯል። ኢራን የገዛ ባለሙያዎቿ እንዲመረምሩ መፈለጓ የመረጃ ክፍተት እንዳይኖርና አደጋው በውጭ ሀገራት የኤሌክትሮኒክስ ውጊያ ወይም በቴክኒክ ችግር ምክንያት የደረሰ መሆኑን ለማረጋገጥ ነው። ለኢራን መንግስት የጦር አባላቱን እጣ ፈንታ መከታተል የሀገር ውስጥ ወታደራዊ ሞራልን
ለመጠበቅም ወሳኝ ነው። በሌላ በኩል ኳታር ለዚህ ጥያቄ የምትሰጠው ምላሽ በቀጠናው ሀገራት መካከል ያለውን የጸጥታ ትብብርና የህግ ማዕቀፍ ምን ያህል ክፍት እንደሆነ የሚፈትን ይሆናል ተብሏል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።